ማለት ነው ሲጀመር እኔን እንደዛ ያንቋሸሸኝ የነበረ ሰው እኔን እንደዛ ያደረገኝ የነበረ ሰው አንተን ትላንት ያስለቀሰ ሰው ያ ሁሉ ነገር የበደለህን ሰው እንዴት መኪና ትሰጣለህ? ኦሞ ሲሄድ ጊዜ ሴትና ወንድ ሆኖ ምቀኝነት አየሁኝ ማለት ነው። ዘመበል ስማ፣ ምቀኝነት አይደለም ምቀኝነታችሁ ማለት ምቀኝነት አይደለም። እውነት ነው የተናገርኩት። ተነከነሽ ስላልሰጠሽ መውሰድ ፈልገሽ ነው። አንድ ጥያቄ እንግዲህ ዛሬ ጦርነቱ ተጀምሯል ትላላችሁ። በመጀመሪያ ያው ሄሉ በጣም ተናዳለች። ለእንዲ መኪና እንዲሰጠው ነው ሲባል በዚህ ልክ ተናዳለች። ግን በዚህ ልክ እንደ ሰውኛ መናደድ አልነበረባትም። ምክንያቱም ይሄን ሊሰጥ የሚችለው ኤሪክ ነው። እሱ ካለው ለሱ የሚስጣት ለሱ የሚስጣቸው ምን ችግር አለው? ይሄ አብሮ ማድረግ። ምክንያቱም አሁን ላይ እነሱ ስለተባበሩ መቀኝነት በመሀላቸው ስለሌለ ነው አይደለ? እንደዚህ በእነሱ በዛም ቻናል በዚህም ቻናል እያሉ አብረው እየሰሩ ያሉት። ከመጀመሪያ እንዲህን ሰው አመጣው ይዞ ከመጣ ወዲህ ደግሞ አብረው እያደጉ ነው። እና አብረን ማደግን እንትን እንበል። የምር የሰው ላይ አንዲቱን ክፋት ሳይሆን መልካም ነገርን ማስቡ። እዚህ ጋር አሁን ሄሉ ምክንያቱም ምንድን ነው ያሰበችው? ትናንትናና ከትናንት ወዲያ የተጣሏትን የኤንዲን መጥፎ ነገር ነው ያዘቻት። እኔ እንደ ሰው መፈርደው ማለት ትክክለኛውን ነውና ግን የኤንዲን እስከ ዛሬ ከጎኗ ሆኖ ያመጣላትን ኤሪክን ያገናኛት እሱ ነው። መልካሙን ነገር ለምን አላሰበችም? እና ማንኛችንም ብንሆን የሰው ልይ ጎደሎውን ወይ ክፍተቱን ብቻ ሳይሆን እንትንም ማለት ጥሩ ነገሩንም መርሳት የለብንም። እና ብታመዛዝነው የኤንዲ ከመጥፎ ነገር መልካሙ ይበልጥ ነበር ብዬ አስባለሁ። እና እናንተም እስኪ ለሀቅ የምትፈርዱ ሰዎች ኮሜንት ላይ ያስቀምጡልኝ። በመቀጠል ዲራማ ነው፣ ዝም ብለው ነው እመኑ ማለት ነው። እኛን ወንጀል ሊያስገቡ ነው እንጂ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናለሁ። እንግዲህ እንደ ተመለከታችሁት ከቪዲዮ መግቢያ ላይ ኤሪክ የማዘሩ ትዕዛዝ ነው። ይሄ መኪና ባለፈው ለሄሉ ሰርፕራይዝ ሊያደርጋት የተገዛው መኪና መሰለኝ አይደል? እሱን መኪና ነውና እንግዲህ እናቱ መኪናውን ትዕዛዝ ነው የተሰጠኝ አለ። ስለዚህ ለኤንዲ ስጣው ብለዋለች። ለኤንዲ ስጣው ብላለች። ስለዚህ አሁን ሄሉ አንደኛ እዚህ እሷን ለመጠቆር በዚህ በካሜራ ወጣ እንደዚህ ከማለት በግል ቢያወሩ እንዲሁ እውነት ከሆነ ማለት ነው በግል አውርቶ ነገሮችን ቢፈቱ። ሁለተኛ ደግሞ በዚህ ልክ ድርቅርቅ ማለት ያኔ ጥሩ አይደለም። እንደነገርኳችሁ ኤንዲ ከመጀመሪያውም ይሄ መኪና ለኤንዲም ሆነ ለሷም አይሆንም። ግን ደግሞ እሱ አምጥቶት አይደል ያገናኛት። ስለዚህ ካለው ሰውየው ሀብታም ከሆነ ምን ችግር አለው? ለሱ ሚስጠው ለሄሉም ደግሞ ይግዛላት። አሁን ላይ ሰምታችኋታል። ለኤንዲ የሰጠሁን መኪና ለኔ ስጣይ ብለህ ትሰጠኛለህ ወይ ነው ያለችው። ስለዚህ እሱ ካለው ይስጣቸው። ይሄ ደግሞ የእናቱ እስከሆነ ድረስ እናቲቱ ናት አይደል የገዛዩ መኪናውን። ስለዚህ ለኤንዲ ቢሰጠው ምንም አይደለም ብዬ ነው ማስበው። እንደኔ እንግዲህ አይታችኋል። ብዙዎቹ ኮሜንተሮች መቀኝነት እያላችሁ ነበርና እኔም የታየኝ ነገር እንደነገርኳችሁ የሰው ልጅ ሁልጊዜ ትንሿን መጥፎ ሳይሆን ትናንት ያደረጉልን መልካም ነገር መርሳት የለብንም። እና የሰው ልጅ ስንወድም በቃ መጥፎንም ጥሩንም ይዘን ነው አይደለ? ስንጣላውም ደግሞ በዛው ልክ ነው። በእርግጥ ስንጣላ ሁላችንም ያናደናል። ግን ቢሆንም አንዳንዴ የቆመ ብለን ራሳችንን ስናስበው የትናንት መልካም ነገሮችን መርሳት የለብንም። በመቀጠል እንግዲህ እንደነገርኳችሁ ጆሲም አብሮ ነበር እንደዛ ሲሆን የነበረው። ግን ውስጣችን ላይ ማንኛችን የምንሆን መልካም ነገር እናስብ፣ እንትን እንበል እና መኪናውን ከፈለገኝ ደግሞ እንደዚህ ለሱ አይሰጥም ከማለት ካላስ ለኔ ነው ሰርፕራይዝ ተደርጌ የነበረው በሰዓቱ አልፈልግም ብላ ነው አይደለ? አልፈልግም ስላለች ነው። ስለዚህ እኔ ካላስ ለኔ ነው እንደውም የተሰጠኝ ይሄን ያክል ሚዲያ ላይ ወጣ ለኤንዲ አይሰጥም ብላ እየተናገረች አይደለ? ስለዚህ ለኔ ስጠይ ብትልም ምንም ችግር የለውም። በግልጽ አማርኛ ለሱ አይሰጥም ሽጣው ከማለት ካላስ ይሄ መኪናው ተገዝቷል ያኔ ካላስ በቃ ለኔ ነበር የተሰጠኝ አሁን ላይ እኔ መውሰድ ይፈልጋለሁ ብትለው መብቷ ነው። በርግጥ ደግሞ እናቲቱ ትዕዛዝ ነው ብሏል። እንደዛ ካለች ደግሞ ምናልባት ለኤንዲ ሌላ ነገር ሊሰጡት ይችላሉ። ወይም ደግሞ ይሄን ለኤንዲ ተሰጥቶ ሌላ ነገር ለሷ ሊገዛላት ይችል ነበረ ብዬ ነው የማስበው። እና በዚህ ልክ ያው ተናደዋል። እንግዲህ ኮሜንተሮችን እያየሁ ነበረ። ብዙዎቹ መቀኝነት ነው እያሉ ነበር። ያው እኔ እንደነገርኳቸው የመቀኝነቱ ምንም ሳይሆን እንደው በተቀሉ ሁላችንም የሰው ልጆች መልካም ብናስብ ጥሩ ነው። አብረን እንድናድግ በረን እንክፈት። እንደገና ደግሞ ርዝቅ ከአላህ ነው የሚመጣው። እያንዳንዱን ነገሮች እኛ ሰበብ እናደርሳለን። በየትም ሆኖ ሊሰጠን ይችላል።
እንዲ ትናንትና ብቻ ሚስት አለው እያለ የተጋፈጠው ነገር እንጂ እስካሁን ድረስ መልካምነቱ ነው የታየኝ። ግን ሚስት አለው ብሎ ትናንትና ከትናንት ወዲያ እንደዛ ባደረገው ነገር እንግዲህ መረጃ ወጥቶ ስላላየን መረጃ ወጥቶ ስናየው ደግሞ ምናልባት እውነታ ሊኖረው ይችላል አይታወቅም። እና አሁን ላይ የዛኔ ትናንት የተባለውን ስለሚስቱ መረጃ ተተው ዛሬ ሌላ ድራማ ይዞ መጣ። ትናንት ደግሞ ኤንዲ እነሱ ተጣልተው ነበረ አልቅሶ ነበር። ዛሬ ላይ ግን እንዴት ዙሮ መኪና ሊሰጠው። ስለዚህ ያው ወደዛ እኛና ዝም ብሎ ወንጀል ያስገቡን ነው፣ ድራማ ነው። ቢሆንም ግን እኔ ያው ሀሳብ መስጠት ያለብኝ ነገር ነው የሰጠዋችሁ። ይሄ እውነተኛም ቢሆን በዚህ ልክ እንትን ማለት የለብንም ለማለት ያክል ነው። ሄሉ ግን ያው የሆነ ስትናደድ ያስታውቅባታል። በጣም ተናዳለች። ያው ይሄን ነገር ግን ብታስተካክለው ጸባዩን በቻለችው አቅም ብዬ አስባለሁ። ትናንትም ተናዳለች፣ ደህና እየሳቀኝ ነበር ሰሞኑ። አሁን ደግሞ ከትናንት ወዲያም ትናንትም ተናዳለች እና ያው ይሄን ይመስላል። እንግዲህ እናንተስ ምን ትላላችሁ? ሲጀመር ፕራንክ ነው የሚመስለኝ። ፕራንክ ከሆነ የምር ሄሉና ጆሲ ሳያውቁ ፕራንክ እያደረጋቸው ከሆነ ኤሪክ ያኔ እንዴት ታስባቸዋል? የምር ነው የምነግራችሁ። እና አንዳንድ ጊዜ ታውቃላችሁ አይደለም በእውነት የሆነ በቀልድ መካከል ቁም ነገሮችን የምትይዙበት አለ። እናንተ ፕራንክ ነው ብላችሁ ሰዎችን እንትን ስትሏቸው፣ ግን ደግሞ ከልባቸው ያለውን ነገር አውጥተው ለእናንተ ያላቸው ማንነት የሚናግሯቸው ሰዎች አሉ። እና እንደነዚህ አይነት ነገር በእርግጥ ማስመሰል ነው። ይሁን ብላችሁ ብታልፉ ራሱ ውስጣችሁ መልካም ካላሰበ መቼም ትያዛላችሁ፣ ደስ አይላችሁም። ቢሆንም ግን የሰው ልጅ ምን እንደሚያስብ ስለማናቅ እንደው ጥንቃቄ ብናደርግ ብዬ አስባለሁ። እናንተም ብትሆኑ አሁን ይሄ ነገር ይሰማችኋል። የእናንተ ጓደኛ የሆነ ሰው ያንን ሰው አብሮት እንዲሆን አገናኝታችሁ በእናንተ ምክንያት፣ ነገር ግን ዛሬ ላይ ያነ ሰው ለእናንተ መኪናውን ወይም ደግሞ ያለውን ነገር እሰጣለሁ ቢል ያን እናንተ ያገናኛችሁ ሰው አይሆንም ቢላችሁ ምን ልታረጉ ትችላላችሁ? የእናንተስ ውሳኔ ምንድን ነው? እስኪ የእናንተን ሀሳብ አስቀምጡልኝ። እወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይክ፣ ሰብ እያረጋችሁ ስህተት ካለብኝ አርሙኝ። እኔ ነግሬያችኋለሁ፣ ሁልጊዜም ከእውነት ጎን ነው የምቆመውና በዚህ ልክ መናደዳቸው ስላላስደሰተኝ ነው።